መሄድ አልችልም። ቤዛ እማዬ ያዛዴ ለሰራችሁ ስራ መጠራት አለባት። ፖሊሶች መጥተው ይዘዋት መሄድ አለበት። እንዴት ብታስቢ ነው አንቺ ልጆች ላይ እንደዚህ ያደረግሽው? እማዬ እባክሽ ይቅርታ። ልጆች የሞተውን ቢሆን ይቅርታ ነበር የምትይ? ምን ስትሆኝ ነው እንደዚህ የሰይጣን ስራ ያሰብሽው? እናቴ ታማለች። እኔ ከታሰርኩ ደግሞ ማንም አይጦራትም። እባክሽ ይቅርታ። ቆይ ስንቱን ነው የምታወሪው አንቺ ልጅ? ከእናቴ ጋር ተጣልቻለሁ አላልሽኝም እንዴ? አዎ ተጣልተናል፣ ግን ምንም ቢሆን እናት ናት። እሷ ስትሞት ቆሜ ላያት አልችልም። በፍጹም አልሰማሽም። እነሱ እስከሚመጡ እዚህ ቁጭ ብለሽ ትጠብቂያቸዋለሽ። ዋጋሽን ይሰጡሻል። እማዬ አንቺ ምን እናትሽ ታማለች። የእናት ምን እንደሆነ ታውቂያለሽ። እባክሽን አሁን በዚህ ሰዓት በጣም ተጨንቄያለሁ። እናቴ በዚህ ሰዓት ትኖር ትሞት ምንም አውቀው ነገር የለም። ይህንን ነገር ብቻ ነው የምለምንሽ እማዬ። አንዴ ብቻ ሄጄ አይቻል ልምጣ። ከዛ በኋላ እኔ ራሴ ተመልሼ እመጣለሁ። የፈለግሽውን ታደርጊኛለሽ። ቤዛ ሂጂ በቃ። እመኚኝ ግን ከሰው ልታመልጭ ትችያለሽ፣ ከፈጣሪ ግን መቼም አታመልጭም። እንዴ ማሚ የምርሽ ነው? ዝም ብለሽ ልትለቂያት ነው? አዎ ትሂድ። ለሰራችሁ ስራ ፈጣሪ ነው ስራውን የሚከፍላት። እኛን ማንቀጫ አደረገን። ሂጂ። አመሰግናለሁ እማዬ። በቃ አንተ ተኛ፣ እኔ ሳይመሽ ወደ ቤት ልሂድ። እባክሽ ዛሬ ይሰክራል፣ ነገ ስትረጋጋ እናወራለን። ቻው። ግን እኮ ወይዴ ባህታሉ አብሯት ሊያድር ነበር ማለት ነው። ነቄ አዴ ነቅታበታለ። ጎበዝ ሊበላ ማለት ነው። ወይ በምን ምክንያት ነው እንደዛ ሰክሮ እየጠጣ የነበረው? ለነገሩ ያችን ቲክቶከሯን እንዴት አባቴ ብዬ ስለ እናዴና ስለ እኔ ግንኙነት እንዴት ብዬ ልናገር እያለ እያማከራን ነበር። ምናልባት ስለ ቤተሰቦቹ ሲያስብ ተናዶ የቤት ሰራተኛ እንዴት ታገባለህ ብለው ስለሚቆጡት እና ስለሚለያዩ ታስቡ ተናዶ ይሆናል የጠጣው። ኤኒዌይስ ይበላ ነበር፣ አልሆነለትም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ቤተሰብ ሁኑ። ነባሩ ደግሞ ላይክ ሼር እያደረጋችሁ ስወዳችሁ አበረታቱ ማለት ነው። የአዴን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። የአዴ ድራማ ሲጀምር ዳይመንድ እና ኪንጎ ወደ ገጠር ለመውጣት ተዘጋጅተዋል። ባስ ይዘውም ወደ ሀገራቸው ገብተዋል፣ ወደ ትውልድ ሀገራቸው። ይህንን በመንገድ ላይ እየሄደች እያለ ለካ ሮማንን አግኝታት ቅምጥል የት ነው ዳይመንድ እና ኪንጎ እያለች ስጠይቃት እነሱማ ወደ ገጠር ሄዱ እኮ አልሰማሽም እንዴ እያለች ከነ አዴ ጋር ጠየቀቻት። አዴ እንዴት እንደዚህ ያደርገኛል? የዛ ዳይመንድ ስራ ነው አይደል እንደዚህ የሚያደርገው? ናንህድ ቢለው ነው እንዴት ጥሎኝ ይሄዳል? እያለች ማጉረምረም ጀመረች። አዴም እንዴት በቀደም አልፈልገውም እያልሽ አኩርፈሽ ጥለሽዋል ነበር እንዴ? ምን ነው ተነሳብሽ? ከፈለግሽ መከታል ትችያለሽ። መናኸሪያ ከደረስሽ በኋላ ደውለሽ ነው ተቀበሉ ብለሽ ሊቀበሉሽ ይችላሉ። ብዙ የሚያሰጋ ነገር የለም አለቻት። በቃ ቅምጥል ለመሄድ ተዘጋጅታለች። አዴ እንደማንም ማሳምና ወደ መኪኖች ወደ ማነው ስሙ መናኸሪያ ይዘሽ ሂጂ ብላ ይዛት ዲያሳፍራት መታለች። የቅምጥል ነገር ዳይመንድ እና ኪንጎ ወደ ገጠር እንደሄዱ እነሱን ተከትላ መሄዱ አገርማታል። በቃ ይሄ ፍቅር የማያደርገው የለም። ለነገሩ ለኔ ሲል ዴቭ ከቤት በወጣም እንኳን ያልተውኝ አይደል ከቤት እየመጣ እየጠየቀኝ አይደል ብላ ስለ ራሷ ፍቅር አሰበች። በመንገድ እየመጣች እያለ የባቡሬ እናት ሳር እየሸጡ ነበርና በቃ ያው ስለሚያማቸው ሴትና ወንድ ባንድ ሲሆኑ አይወዱም። ባቡሬ ከኋላ እናቱ አሳዝናቸው ሳር ስትሸጥ ቁጭ ብላ ስታወራ የልጅ ነገር እያለች ስትል እኔ እኮ ነኝ ልጅሽ እያለ ልታውቀው አልቻለችም። ብታውቀውም እንኳን ትንሽ የኔ ልጅ ነህ እያለች ጥሩ እየተናገረች እያለ በደቂቃ ደግሞ ሌላ ሰው ትሆናለች። ስለታመመች ምንም ማድረግ አይቻልም። በዙ መሀል አደይ መጣችና ከባቡሬ አጠገብ ቆመች። ምንድነው ባቡሬ ሰላም አይደለም እንዴ ብላ ስታወራው እንዴ ሊያታልልሽ ነው ነይ ቶሎ ብላ ወደ እሷ እንትን አለች። ዳይመንድ ማን ነው? አደይም ስላልገባት ግራ ገባት። ምንድነው ምን የሚያገናኛቸው ነገር አለ? ቆይ ብላ በድንጋይ ልትመታው ስትል አመለጣት። ልጄ እኔ እኮ ልጅ ነበረኝ
ቆንጆዬ ልጅ ነበረኝ ብታይ ምግብ ምናምን ሳቀርብለት አንቺ በላሽ እያለ ይጠይቀኝ ነበር። ግን ምን አውቃለሁ ወሰዱብኝ አለቻት። እኮ አንቺ ልጅ አለሽ አለች አደይ። አዎ ልጅ አለኝ ግን አሁን የለም እንዳትጠይቅኝ የት ነው ብለሽ አለቻት። በመሀል በቃ ማን ነበር ስሟ ሮማንና ለሙዬ ስለ ራሳቸው እያወሩ ነው። በተለይ ደግሞ ስለ ቅምጥል ወደ ገጠር መሄዷ ዳይመንድንና ኪንጎን ተከትላ መሄዷ ገርሟቸዋል። ይህ ፍቅር የማያደርገው የለም ዝም ብላ እኮ ነው አውቃ ነው አላቅም በቃ ጠለዋለሁ ወደዛ ሄድልኝ ምናምን እያለ የምትነጫነጨው እና አንቺም ከኤላ አልቆረጠልሽም ማለት ነው። እሱና ዳይመንድ ምን አገናኘው ብለሽ ነው? ይሄ ሌላ የእሱ ሌላ። ለማንኛውም እንኳን ተከተላቸው ሄደች። ምናልባት የፍቅር ግንኙነታቸው ሊስተካከል ይችላል በዛውም እያሉ ተጨዋወቱ። ቤት ውስጥ ቤዛ ተብዬዋ ከቤት እንዴት ማምለጥ እንዳለባት ግራ ገብቷታል። ፍቅርን እንዲታስመልጣት እየተማጸነቻት ነው። በቃ ፍቅር እንደማንም ብለሽ አስመልጪ ከዚህ ከቤት አለበለዚያ ይሄ ነገር እናትሽ ከደረሱበት በቃ እኔም አንቺም ተያይዘን እሳት መግባታችን ነው። በፖሊስ እንያዛለን። እኔ ከተያዝኩ ደግሞ አብረሽኝ እንደምትያዥ እርግጠኛ ሆኒ እያለች እንዴት እንዲታስመልጣት እየገተተቻን ነበር። በመጨረሻም ልትሄድ ስትል እትዬ ቤት መጡ። እንዴት ዋላችሁ ልጆች እያለ ሮማን እና ቲክቶከሯን ሰላም ካለች በኋላ እዚህ ቤት ቤዛ መጣች የሚባለው እውነት ነው ብለው እየበረሩ ወደ ዴቭ ክላስ ገቡ። አዎ ብለው አንቺ ቤዛ ብለው ሊበሏት በጥፊም ቢሏት ደስተዋ ነበር። ግን ድንግጥ ብላ ያንኑ የሚያሳዝኑ ወሬና የሚያሳዝን ነገር ስትነግራቸው፣ በተለይ ደግሞ እናቴ ታማብኛለች፣ ያው መጀመሪያ ተጣልቻለሁ ብዬሽ ነበር፣ ግን ደግሞ እናት ናት፣ ምን እንደሆነች አላቅም። አሁን ደግሞ ፖሊሶች መጥተው ከያዙ ትሞትብኛለች ሳላያት ምናምን እያለች የሚያሳዝን ነገር እየነገረቻቸው የፍቅር እናት አላስቻላቸውም። የእሳቸውም እናት ስለታመሙ የእውነት የታመሙባት መስሏት በቃ ተዋት ሂጂ ወደዛ፣ ሁለተኛ እንደዚህ አይነት ልክስክስ እዚህ ቤት ባይሽ ነግሬሻለሁ። ለነገሩ እኛም ማንከሳሽ አደረገን፣ ሁሉም የሚያየው ፈጣሪ ይከስሻል፣ እዛው ህሊናሽን ወቅ ባልቶቅሽ ነገጧት እያሉ ምንም ነገር ሳያረጓት በነፃነት ለቀዋት አለ። ዴቭም እንደዚህ በማረጋቸው ደብሮታል። እንዴት እንደዚህ ይደረጋል? እኛን እኮ ማመን ነበረብሽ እትዬ። በቃ ቤዛ ውሸታም ናት፣ በሁሉም ነገር የምትዋሽ ናት። ለምንድን ነው አንቺ ማትረጅን? እያሉ ቲክቶከሯም እንዴ እትዬ በቃ በዚህ ሁኔታ ልለቂያት ነው? እንደዛ አድርገሽ ልታሰናብቻት ነው? እያለች ማለት መሰናበቷን እኔም ቢሆን እንትን አላልኩትም፣ አልደገፍኩትም። ምክንያቱም ከስር መሰረቱ ገና ባርኮትን ስታገኝ ጀምራ ነው ውሸት ድርድራ ቤታቸው የተቀላቀለችው እና በዚህ በትርኪ ምርኪ አምልጣለች። ዙሮ ፈቅደውላት አለ። በሌላ በኩል ለሙዬ ክላሷ ቤቷ ቁጭ ብላ ከባቡሬ ጋር በመሀል ማልቀስ ጀመረች። እንደምሁኑና ነው ምን ደርሶባት ነው ብሎ ባቡሬ ሊጠይቃት ቢሞክርም ለካ ኤላ ትዝ ብሏት ነው። በቃ በሰው ፊት እኔ የተጽናናው ሁሉን ነገር የረሳው ሁሉን ነገር የተውኩት መስሎ ነበር፣ ግን ውስጤን እየከነከነኝ ነው። እንደዛ እስከመሞት በቃ ማንም ከኔ በላይ የሚያፈቅረው አይመስለኝም ነበር፣ ግን እሱ ተጫወተብኝ። እኔ ምን እንደማደርግ አላቅም፣ እየባሰብኝ ነው የሄደው እያለች ምን ያክል እንደምትወደው እና አሁንም ድረስ ከልቧ ፍቅሩ እንዳልወጣላት እየነገረችው ነበር። በቃ ጠንከር በይ አይዞሽ በርታ በይ። ደግሞ በእንደዚህ አይነት ነገር ይሄ ኤላ ነው አይደል እንደዚህ ልብሽን ሰብሮ እንደዚህ የሚያስለቅስሽ ብሎ ባቡሬ ያባበላት። በቃ አሁን አይበሉና ቢመጣ ትቀበይዋለሽ አላት። ለምንድን ነው የምቀበለው? እንደ ህፃን ልጅ አታሉኛል። ሁሉን ነገር አምኜ ተቀብዬ በቃ በዚህ ምድር እሱ ብቻ ነው ያለ ብዬ አምኜ ተቀብዬ ነበር። ከዚህ በኋላ ቢመጣ አሁን ያለው ነገር ከልቤ እሱን እንዴት ማውጣት እንዳለብኝ ነው እንጂ የሚያሳስበኝ እሱ ከመጣ በኋላ እቀበለዋለሁ አልቀበለውም የሚለው አይደለም። ደግሞም ቢመጣ አልቀበለውም። በጣም ብዙ ሸውዶኛል። እኔ እውነት አርጌ ያስኩትን ፍቅር እሱ ቃቃ እየተጫወተብን ነበረ። እንደ ህፃን ልጅ ቆጥሮኝ ነበር። ስለዚህ አልቀበለውም ብለዋለች። በመሀል ትዛለውና አዲሱን ስሙን የጠየቀችውን ያሳለፉትን ነገር ትዛለውና የእሷ ደግነትና የዋህነት ጥሩነት እየታየው ይስቃል። ብቻውን ፍቅር ሊጀማምረው ባልሆነ አሁን ይሄ ቆሰለ ልብ ሌላ ፍቅረኛ ይኖራል ብሎ አስቦ ነው። አረባ ጀምረው ይሻላል። እሱ ምን እንዳያበዛ እንደዚች እንደቅምጥል ማለት ነው።
እንዲሁ እያሉ አባብሏት በቃ የእናቱን ነገር አነሳች በመሀል። ይቅርታ ስለረበሽኩ የእውነቱን መናገር አለብኝ ብዬ እኮ ነው፣ ያው ስናወራው ትንሽ ቀለል ይሌለ አለችው። አረ ችግር የለውም ስለ እናቴ ነገርማ ያው እንደምታያት በሕክምናውም በምኑም ልሞክር አስቤ ነበር፣ ግን አልተሳካልኝም። በተለይ ደግሞ እንዲህ ስለምጠላ እኔን አታቀርበኝም እያለ ስለ እናቱ ነገራት። ግድ የለም አንተም ከጎኔ ከሆንክ እናትህ ሕክምናውንም ምንም ብለን ይድናሉ፣ ብቻ አንተ ተስፋ አትቁረጥ እያለች አጽናናችው። በመሀል አደይና ሮማን ተገናኝተው ስለ ቅምጥል እያወሩ ነበር። ወይ ቅምጥል በቃ አባባን ጥላ ሄደች። በቃ አሁን ማን ሊቀበላት ነው? እሺ ነግረሻቸዋል ለዳይመንድና ለኪንጎ እንዲቀበሏት? እኔ ራሴ ነግሬያታለሁ። ቁጥር ምኑም ስለምታውቅ ገና ከመኪናው ላይ ስወርጂ ደውይላቸው መተው ውስጥ ይሻለየት እንዳትጂ ብያታለሁ። ደግሞ ህፃን ልጅ አይደለችም። አንዱ ጥግ ይዛ ደውላ ነው ቶሎ ወሰዱ ትላቸዋለች እያለች ታወራሩ እና ገጠር አካባቢ የሄዱት ዳይመንድና ኪንጎ ስለ አባቱ መሬት እንዴት ማስመለስ እንዳለበት ከአዲስ አሜሪካ የመጣው ልጁ ጋር ተገናኝተው ሰላም ተባብለዋል። የአደይን እናትንም ሲያገኟቸው ከልብ ነው ሰላም ያሏቸው። የአደይ እናት ደስ ብሏቸዋል። እሰይ እንደዚህ በየመሃሉ እየመጣችሁ ሰፈሩን ስጎበኙት እና መታችሁ ስዘይሩን እንዴት ደስ ይላል እያሉ ደስ ብለዋቸው አርሄቡ ብለዋል። ቅምጥልንም ተቀብለዋል። ቅምጥል የሰፈሩ የአካባቢው አረንጓዴ የተሞላ ሳርና ከብቶች ጩኸቱ፣ ጫጫታው፣ ሁሉ ነገር በቃ ደስ ብሏታል። እንደዛ አይነትም ሀገር አለ እንዴት ሞ እያለች ትጠይቃቸው ጀመረ። እና ኪንጎ እዚህ ድረስ መምጣቱ ገርሟታል። እኔ እኮ የምትመጪ አልመሰለኝም ነበር፣ ማለት ያው ተጣልተን የለ አኩርፈሽ ስትጂ የምትታረቂ ስላልመሰለኝ አላት። ምን ላድርጋው ተጣልቼ ነበር፣ ግን ደግሞ ቆም ብዬ ሳስበው ልቤ እየመታ ነው እና ላስቆመው አልቻልኩም፣ መጣሁኝ። ደግሞ ይህን ስናገረው ኩራሉ እያለች ዳይመንድ በሁለቱ ንግግር እያየ ዝም ብሎ መገልፈጥ ነው ስራ። ወይ እናንተ ጥሩ አድርገሻል፣ ለማንኛውም እንኳን ሰላም መጣሽ እያለ እየቀለደባን ነበር። በሌላ በኩል ከአሜሪካ የመጣው ልጅ ለካ በልጅነታቸው ያው እንደ ገጠሩ ምናምን እንኳን መጣልኝ እያለች የአደይ እህት ጓደኛ ማለት ነው። እሱ አይፈልጋትም፣ እሱ የሚፈልገው የአደይን እህት ነው። የሰፈሩ ባህል እንዳያገር ባህላቸው ጓደኛ ፍቅረኛ የሚባለው ነገር አይታወቅም። አንድ ሴት ልጅ ከቤት ተወጣች በቃ አግብታ መሆን አለበት እንጂ ከሌላ ወንድ ጋር ምንም አይነት ግንኙነት እንዲኖራቸው አይፈልጉም። እና የአደይ እህት ጓደኛ ከአሜሪካ ከመጣው ልጅ ጋር ልዩ ግንኙነት ነበራቸው እና ካላገባኝ ያገባኛል፣ ተስፋ አለኝ፣ እንደዚህ የማንም መሳቂያና መሳለቂያ ሁኛ አልቀርም እያለች ተስፋ አድርጋ ነበር። እና አጎቷ ሲመጣ በቃ አንቺም እዚህ እየተጃጃልሽ ነው ወይ ትደሽ ነበር ብጠራሽ እያለ ጮኸባት። ሁለተኛ እንደዚህ እንዳታድርጊ በይቀጥ አሁን እያለ በያዘው ዱላ እያስፈራራት ወደ ቤቷ እንድትሄድ አድርጓታል። በሌላ በኩል ዴቭ ከቲክቶከሯ ጋር የአደይን ፍቅር ሁሉንም ነገር ለቤተሰቦቹ ለትዬ እንዴት መናገር እንዳለበት ሲያማክራት ነበር። ግን ደግሞ የቤት ሰራተኛ መሆኗ እንዳትናገሪ ሲላት ነገጧት እኮ ማወቃቸው አይቀርም ታውቃለህ፣ ቤተሰቦች እንኳን የቤት ሰራተኛ ቀርቶ አይደለም ኖርማል ሴት ሀብታም ካልሆነች እንደማይቀበሉ፣ ስለዚህ አስብበት። ሊዱም ያወቀችው እዚሁ ስለለመደች ነው፣ በአንድ በወንድሟ ስለማጨክን በምለው ንግግር ተናዶ አንድ ግሮሰሪ ገብቶ እየጠጣ ነበር። ስክር ብሎ በቃ አደይን ጠርቶ ወደ ቤት ወደ ሆቴል እንዲወስደው ነግሯት ነበር። እሷን መታ ምን አይነት እንዴት ውስጥ እንደገባና ምን እንዳናደደው እንደዚህ ለምን እንደሚጠጣ ብትጠይቀውም እየተወላገደ የተለየ ነገር ሊነግራት አልቻለም። እና ሆቴል ይዘው ገብታ እሱ ሌላ ነበር ያሰበው። ምናልባት እንደዚህ ሰክሬ ጥላኛ ተዲመ ባዶ ሆቴል ባዶ ክላስ ብሎ አስቦ ነበር። አጅሪ ስለነቃችበት በላንተ ሰክረሃል እናቴ፣ ነገ ጧት በስርዓት ቁጭ ብለን እናወራለን ብላ ጥፍጥፍ አድርገው ሄደች። ያሰበው ሳይሳካ ድራማ ያልቃል። እና ወደ ቤተሰቦች ይህን ይመስላል የአደይ ድራማ። ስለነበረ ቆይታ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የዶሏን ምልክት በመጫን ቤተሰብ ሁኑ፣ አበረታቱኝ። ላይክ ሸር ማድረጋችሁ እንዳትረሱ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።